በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እንደምን አላችሁ? የተወደዳችሁ የክርስቶስ ቤተሰቦች እግዚአብሔር ይመስገን እኔና ቤተሰቦቼ በጣም ደህና ነን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልሁ ዛሬ አጠር ያለች እንኳን አደረሳችሁ መልእክትና ከስቅለቱ ጋርም ከቅዳም ስዑር ጋርም በአጠቃላይ ከትንሣኤው ሰሞን ጋራ እንደው የታዘብኩትን ቤተክርስቲያን ያን ያህል አገልግሎት ካገለገለች አይቀር፣ ጊዜ ከሰጠች አይቀር፣ ያን ያህል ዋጋ ከከፈለች አይቀር፣ ያን ያህል ሌት ተቀን እንቅልፍ አጥታ ካዜመች፣ ከቀደሰች፣ ካነበበች፣ ከጸለየች አይቀር ፍሬ የሆነ ጸሎት፣ መልስ የሚያመጣ ጸሎት፣ በረከት ያለው ጸሎት ለምን አላደረገችም? ለሷ የሚመስላት እንዳደረገችው ነው። በእውነተኛ ዓይን ሲታይ ደግሞ እንደዚያ እንዳልሆነ ነውና እስቲ ይሄንን እውነት ከኔ ጋር ትንሽ ቆይታ እንድታደርጉልኝ እፈልጋለሁ። እንግዲህ የስቅለት ዕለት እና የቅዳም ስዑር ዕለት ከታዘብኩት ጥቂት ነገሮች ልበላችሁና ከትንሣኤው ጋር ደግሞ ያለውን አንድ መንፈሳዊ መልእክት አስተላልፌ ዛሬ እንጨርሳለን። ብዙ አላቆያችሁም። በዛሬው ዕለት እንግዲህ ምንድን ነው እንደሚታወቀው ይሄ አብይ ጾም የመጀመሪያ ሳምንት ዘወረደ፣ ሁለተኛ ሳምንት ቅድስት፣ ሶስተኛ ሳምንት ምኩራብ፣ አራተኛ ሳምንት መጻጉዕ፣ ከዚያ ደብረ ዘይት፣ ከዚያ ገብርኄር፣ ከዚያ ኒቆዲሞስ፣ ሆሳዕና፣ አሁን ትንሣኤ ነው እንግዲህ እና ሆሳዕና የመጨረሻው የጾሙ መጨረሻ ነው። በልዩ ሁኔታ ሲጾምበት ሲሰገድበት እንደነበረ እኔም በየቀኑ መልእክት ሳስተላልፍ እንደነበረ ታስታውሳላችሁ። ታዲያ እንግዲህ ዓርብ ዕለት የዓርብ ዕለት ውሎ የሚለውንም ርዕስ ትምህርቴን አይታችኋል። ሌሎቻችሁም ገና ታዩታላችሁ። ግን ማታ ላይ ምንድን ነው የተከናወነው ዓርብ ዕለት የሚለውን ትንሽ ልንገራችሁ እስቲ። አስቀድሜ ግን እነዚህን ቪዲዮዎች እንድታዩቸው ልጋብዛችሁ። ዓርብ ማታ ጌታ ሞተ፣ ተቀበረ ተባለ። ከዓርብ ማታ ጀምሮ አሁን እንግዲህ አክፍሎቱ ይቀጥላል። ነገር ግን አገልግሎቱ ስርዓቱ ከተፈጸመ በኋላ የመጨረሻው ስርዓት፣ የጾሙ ሁሉ መደምደሚያ፣ የስርዓቱ ሁሉ መደምደሚያ አሁን ቅዳም ስዑር ነው እንጂ አገልግሎት የለውም። ማታ ላይ ብቻ የሚነበቡ ጥቂት መጻሕፍቶች አሉ፣ ዜማ አለ። እዚያ ባለቀ ቅዳሜ ዕለት ስግደት የለም። እሱንን ቀጥዬ የምናገረው ይኖረኛል እና ዓርብ ዕለት እነዚህን ቪዲዮዎች እዩልኝና ከነዚህ ቪዲዮዎች መልስ የምንነጋገረው ይኖረናል። እግዚአብሔር ይባርከው እሳት ወላዕብ ለእግዚአብሔር ይባርከው ሌሊት ወመዓልት ለእግዚአብሔር ይባርከው ጠል ወዐውል ለእግዚአብሔር ይባርከው ቁር ወአሳትያ ለእግዚአብሔር ይባርከው በርህ ወጽልመት ለእግዚአብሔር ይባርከው ደደቅ ወመርቄ ለእግዚአብሔር ይባርከው በረድ ወግሜ ለእግዚአብሔር ይባርከው መብረቅ ወደመና ለእግዚአብሔር ተባረኮ ምድር ለእግዚአብሔር ይባርከው አድባር ወአውግር ለእግዚአብሔር ይባርከው ኩሉ ዘይበቁል ውስተ ምድር ለእግዚአብሔር ይባርከው ቀላያት ለእግዚአብሔር ተነገፈ ኩሎ ዘገብረ ይፈጽም አኮ ከመዛ ታነሳ አኮ ከመዝ ዳይሙ ከመመሬ ዘይግፎ ነፋስ እንገጸምር ወይ እንደዚህ ተነሱ ሲያል ወይ አጣኑ ሰመንክራታ ስም ያምር እግዚአብሔር ነው ተሙ ለጻድቃን ወፍኖቶ መሰለ ሀጣን ተተፍ
ወዘጎ ያነብ ማልተ ወሌሊተ እንተትሁ ፍሬሃ በበጊዜሃ ወኩሎ ዘገብረ ይፌጽም ዳይሙ ከመሬ ዘይግፎ ነፋስም ገጸ ምድር ወይ ሀጣን ውስተ ምክረ ጻድቃን ወፍኖቶ ሙሰል ሀጣን ትጠፍ ይኸውላችሁ እነዚህ ከየቤተ ክርስቲያኑ የሰበሰብኳቸው ቪዲዮዎች ናቸው። ዓርብ ዕለት ማታ ፕሮግራሙ እንዴት እንደተጠናቀቀ፣ በምን ድራማ፣ በምን ቀልድ፣ በምን ጨዋታ እንደተጠናቀቀ ያን ሕማማት ደረት ሲደቃ ያን ያህል መከራ ሲያይ ሲያዝን ሲተክዝ የሰነበተ ሕዝብ ሰይጣን በሚመስል ሁኔታ ድራማ፣ ቀልድ፣ መዝናኛ ቤተክርስቲያኒቱ በእንደዚህ አይነት ቅሌትና ውርደት ውስጥ ገብታ ጾሟን አጠናቃለች። አሁን ይሄ መልእክት ምንድን ነው? ምንድን ነው መልእክቱ? ያ መዝሙረ ዳዊት እየተነበበ እየተቀባበሉ ካነበቡ በኋላ መጨረሻ ላይ ሁሉም ዱላ ዱላ ይዘው አንዲት ሻማ በርታ፣ የዚያች ሻማ ላይ እቺ ጧፍ ሁሉም ዱላውን ናዳውን አሳረፈ። አይታችኋል። ጥላሸት የተቀባ ጥቁር ልብስ የለበሰ ቀንድ ያበቀለ ይሁዳን ወክሎ ይሁዳ ነኝ ብሎ በይሁዳ መልክና በይሁዳ አምሳል ህዝብን ሲያስደነብር ሲያስደነግጥ ሲያጓራ የነበረ ሰው አይታችኋል። ክርስቶስ እኔን ምሰሉ ባለበት አውደ ምሕረት እኔን ምሰሉ ጴጥሮስ እኔ ክርስቶስ ሐዋርያው ጳውሎስ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ እንዳለ ጌታችን ኢየሱስ ክርስቶስ እኔን ምሰሉ እንዳለ በተነገረበት አውደ ምሕረት እንዲህ አይነት ድራማና ቀልድ መታየቱ ቤተክርስቲያኒቱ ምን ያህል ከእውነት ወጥታ ወደ ወረደና ወደ ተዋረደ ነገር እንደሄደች የራሷ ማሳያ ነው ይሄ እና በጣም ያሳፍራል። የሚያሳፍር እንደው የሚዘገንን ነገር እንደዚያ የጾመ ህዝብ እንደዚያ ያገለገለ ህዝብ እንዴት በዚህ ይጠናቀቃል? እንዴት ጧፍ በዱላ ደብድቦ ይጠናቀቃል? መልእክቱ ምንድን ነው? የይሁዳን ዕጣ ፈንታ እንደዚያ ማጥፋት ነው? ይቻላል? በእንደዚህ አይነት ሁኔታ ይሁዳን ከክርስትና መሰረዝ፣ ይሁዳን የገሃነም የዲያብሎስ ልጅ ማድረግ ይቻላል? ቤተክርስቲያኒቱ ይሄ ነው ስራዋ? ጌታችን ኢየሱስ ክርስቶስ ወዳጄ እኮ ነው ያለው ይሁዳን። ወዳጄ ልታስይዘኝ መጣህን እኮ ነው ያለው። ከጌታችን አትማሩ? ምንስ ጠላት ቢሆን የፈለገ ጠላት ቢሆን ከ2000 ዓመት በኋላ የይሁዳ ጠላት ሆናችሁ የምታተርፉት ጌታን የምታከብሩበት ነገር አለ? እና እንደው በጉረቤት ላሉ አብያተ ክርስቲያናት በጉረቤት ላሉ ቤተ እምነቶች መሳቂያ፣ ውርደት፣ ቅሌት እና ይሄ ክርስትና አንዳንዶች ኮሜንት ላይ ሲጽፉ አይ እናት ኦርቶዶክስ ለዘላለም ኑሪልኝ ይሄንን ውዳቂ ሐሳብ ይዘው
እና ይሁዳን መስሎ መታየት ሰይጣን ያደረበትን የዲያብሎስ ከናንተ አንዱ ዲያብሎስ ነው የተባለውን ይሁዳን ወክሎ መገኘት በጣም አዎ ክርስቶስን መምሰል ካቃተን የምንመስለው የዲያብሎስ ደቀ መዝሙር ነው፣ የምንመስለው ይሁዳን ነው። ክርስቶስን መቼም ልንመስለው አንችልም። ካቃተን ያ ነው መሆን ያለብን። ነገር ግን እውነት ለመናገር ቤተክርስቲያን ሰዎች አሏት ከተባሉ ምሁራን አሉ ከተባሉ እንዲህ አይነቱ የወረደ ነገር ከነሱ አይጠበቅም። ርዕሰ ሊቃውንት የተባሉት አባ ገብረ ኪዳን እንደምታዩዋቸው ከመሃል ሆነው ነው ለይሁዳ ወልዱ ወለውሉደ ውሉዱ ይደምሰስ እያሉ ጭራሽ ደግሞ የሌለ ነገር እየፈጠሩ ሲጨምሩ የነበረ ወለውሉደ ውሉዱ ሆኖ የማያውቅም የለም። በዚህ በገብረ ሕማማቱ ላይም እንደሱ አልተጻፈም። እሳቸው ደግሞ ልፍጠር ብለው ሌላ ገብረ ሕማማት እየወለዱ ነው። ህዝቡ እልል አለ፣ አወጣ ላይ ኮፈሳቸውና አሁን እዚያ ላይ ሆነው እኔን ስሙኝ አሉ እንጂ እሳቸው ያሉት በገብረ ሕማማት መጽሐፍ እንኳን የለም። ለይሁዳ ወልዱ ወለውሉዱ ይደምሰስ ነው የሚለው። ለይሁዳ ወልዱ ወለውሉደ ውሉዱ ብለው እሳቸው ደግሞ የዘር ማንዝሩ ብለው ነው እሳቸው ደግሞ ያመዙት። እሳቸው ደግሞ ጨከኑበት። መነኩሴ አይደሉ እንዴ? ምን ነው መነኩሴ እንደዚህ አረመኔ ነፍሰ በላ ይሆናል? ምን አለ የክርስቶስን ፍቅር ቢያስተምሩ? ምን አለ የክርስቶስን ሞቱን ህይወቱን የከፈለውን መስዋዕትነት ቢናገሩ? ምን አለ ከዚህ አይነት ውዳቂ እንቶ ፈንቶ ነገር ቢወጡ? ያሳዝናል። እንግዲህ የሁለት ወር ጾም የሕማማት ሳምንት በዚህ ድራማ ተጠናቀቀ። ከዚያ ቀጥሎ ቅዳም ስዑር ነው። ቅዳም ስዑር የተሻረችው ቅዳሜ ነው የምትባለው። እንግዲህ የተሻረች ቅዳሜ ጌታ አልቆፈረባትም፣ አላረሰባትም፣ እንጨት አልቆረጠባትም፣ ምንም የሰራባት ነገር የለም። ግን ጌታ ሽሯታል አሉ። ጌታ ዓርብ ዕለት ሙቶ ዓርብ ዕለት ተቀብሮ ቅዳሜ በመቃብር ውስጥ መዋሉ ሰንበትን ሻረ እንዴ? እናንተ ናችሁ ሰንበትም ያላችኋት፣ እናንተ የሻራችኋትም እናንተ እንጂ ጌታ ቅዳም ስዑር ናት አላላችሁም። ከሐዋርያት መካከል አንዱም ይሄን አልተናገረም። እናንተ ሐዋርያት አላችሁ ስትፈጡ። ሐዋርያት ጌታ ከተያዘ በኋላ እስኪነሳ ድረስ አንበላም ብለው ከዓርብ ጀምሮ እስከ ትንሣኤ አልበሉም ነበረ አላችሁ። ከየት አገኛችሁት? የእናንተ የፈጠራ ትርጉም አይደል? ሐዋርያት እኮ ፈርተው ተደብቀው ሰነበቱ እንጂ ትንሣኤውን ሳናይ አንበላም አላሉ። ሁሉም ጥለውት ሸሹ ነው የሚለው። ደግሞ ሁላችሁም ትሸሻላችሁ፣ ትተውኛላችሁ ነው ያላቸው። ከዚያ በኋላ ጌታ ለሴቶቹ ተገልጦ ሴቶቹ ሂደው እስኪነግሯቸው ድረስ ሐዋርያት በጭንቅ ላይ ነበሩት። ከዚያ በኋላ ነው ትንሽ ተረጋግተው ተጽናንተው እንደገና ወደ መቃብር ለመሄድ የሞከሩት አንዳንዶቹ። ከዚያ ነው ገሊላ ሂደው የተገናኙት። አከፈሉ። ምን አሉ? እንዲህ አይነት የእርግማን ትምህርት የፈጠራ ትምህርት ቢበቃችሁ ምን አለ? እና ሐዋርያት ጾመዋል፣ እኛም እንጹም። ለዚህ ነው ቅዳም ስዑር የተባለችው። ቅዳሜ አትጾምም ነበረ፣ ከ3 ሰዓት ጀምሮ ይበላ ነበረ። እኛ ግን ሙሉ ቀኑን አልበላንም እና ተሻረች፣ ባህለ መብላት ተሻረች ብላችሁ መብልን እንደ ስራ ቆጥራችሁ ቅዳሜ ተሻረች አላችሁ። የጌታ ሞት አሳዝኗችሁ ለምን ተባሉ? አንዳንድ ሰዎች ከእናንተ መካከል ሲጠየቁ ቲክቶክ ላይ እንዴት ጌታ በመቃብር ሆኖ እንዴት ይበላናል? እንዴት እንጀሮ ከጉሮሯችን ይወርዳል? ነውር አይደለም ወይ? እንዴት ብለው እንደው በቃ ተወራጩ። ጌታ በመቃብር ሆኖባቸው ጌታን ሳያዩ መብላት አቅቷቸው ያሳዝናል። የማይሆን በእውነት ነው የምላችሁ። የሚያሳፍሩ ሐሳቦች በሙሉ የሚያሳፍሩ ናቸው። የሞቱ ውራጆች ናቸው።
ጌታ ወደ መቃብር የወረደው አንደኛ ለሰንበት መሻር አይደለም። ዮናስ በአሳንበሪ ሆድ 3 መዓልት 3 ሌሊት እንዳደረ እንዲሁ የሰው ልጅም በምድር ልብ ያድራል፣ በሶስተኛው ቀን ይነሳል የተባለ ሞቱ ለኛ ነው፣ ትንሣኤውም የኛ ነው። በመቃብር መቆየቱ አጠቃላይ የኢየሱስ ክርስቶስ የመከራ ጉዞ የኛ ህይወት ነው። ስለዚህ እኛ ምላሻችን ምስጋና ነው። እንደዚህ የሞትክልን ወደ መቃብር የወረድክ ትንሣኤን ያሳየህን የትንሣኤ ጌታ ብለን የምናመሰግንበት ቀን እንጂ ካልተቆጥበን ሐዘንተኛ ሆነን ምን ሆነን ዓላማችሁ ምንድን ነው? ክርስቶስ እንዳይሞት አዘናችሁ፣ እንዳይቀበር አዘናችሁ። የምታተርፉት ነገር አለ? የእርግማን ሰዎች እኮ ነው እየሆናችሁ ያላችሁት። ለእኛ በሆነልን ነገር ከምስጋና በስተቀር ምንድን ነበር ማድረግ የሚገባል? እና ይሄን ከቤተ ክርስቲያኒቱ የማይጠበቅ ነበረ ሲጀመር። ቤተ ክርስቲያኒቱ ግን ምን ያህል የሞተች እንደሆነች ራሷን በራሷ እያዋረደች እያጋለጠች ስለሆነ ማንም ቢስቅባት ለምን ተሳቀብኝ ብላ ምንም ልትናገር አትችልም። እና ቅዳም ስዑር የተሻረች ቅዳሜ ጌታ አንድ ቀን ሽሯታል። አልሻረም። ጌታ አልሻረም። እንዲያው ትልቅ እረፍት ነው ያደረገባት። ትልቅ እረፍት ሰንበትን ለማክበር ብሎ አይደለም ያረፈው። በቃ ሞተ፣ ተቀበረ። አከበርናትም ሻርናትም የምትሉ እናንተ ሆናችሁ የእናንተ ሰንበት ናት እንጂ የእውነተኛ አማኞች ሰንበት አይደለችም። ሲጀመር ሰንበታችን እረፍታችን ክርስቶስ ነው። ኑ ወደ እኔን ያሳርፋችኋለሁ ያለን እርሱ ነው። የዘላለም እረፍት የሆነ እሱ ነው። እሱን እናመሰግናለን፣ ለእሱ ክብር እንሰጣለን። እውነታው ይሄ ነው። ሌላው በቅዳም ስዑር ዕለት ከጠዋት አካባቢ ጀምሮ እስከ ማታ ድረስ ኦርቶዶክሳውያን በየቲክቶኩ ፊት የሚሉ ምንም ስለ ቤተ ክርስቲያኒቱም ሆነ ስለ እምነቱ ግድ የሌላቸው የፈጠራ ሰዎች እንደፈለጋቸው የሚናገሩ ይሄ ቲክቶክ ጸንሶ ቲክቶክ የፈለፈላቸው የቲክቶክ ዲቃላዎች። እንግዲህ ብዙ ሰው እየጠየቀኝ ነው ይላል። አንድ እንኳን የጠየቀው የለም። ብዙ ሰው ጥያቄ አቅርቦልኛል መቼ መታረድ እንዳለበት። እንግዲህ ያው ጌታችን በመቃብር ነው ያለ፣ ከትንሣኤ ጌታ ተነስታ ተብሎ አዋጅ እስኪነገር ድረስ በእውነቱ መታረድ የለበትም ይላል አንዳንዱ። ወተንሥአ ተብሎ አዋጅ እስኪታወጅ ድረስ በእውነቱ መታረድ የለበትም። ስለዚህ አሁን ቅዳሜ ጠዋት ቄራ አርዶ እስከ 6 ሰዓት ይሆን አርዶ በየልኳንዳው በየስጋ ቤቶች ያከፋፈለው ሁሉ ኦርቶዶክስ የሚበላው አይደለም ማለት ነው። በእነዚህ ሰዎች ምሁርነት፣ ሊቅነት፣ በእነዚህ ሰዎች በተሰጠው መልስ ደግሞ አንዳንዶቹ ደግሞ በፍጹም በቅዳሜ ስዑር ዕለት ጀምሮ ከማታ አካባቢ ማረድ ይችላል፣ በየቤቱ ማረድ ይችላል፣ የታረደ መግዛት ይቻላል፣ ምንም ችግር የለውም እያሉ ደግሞ እርስ በርሳቸው ደግሞ እንደተፋጁ አሉ። ይሄ የሚያሳየው ምንድን ነው? እያንዳንዱ መልስ ሰጪ አንደኛ ከጤናማ ሊቃውንት አልተማሩ፣ ሁለተኛ ከተበከሉት መምህራን ቢሆን አልተማሩ። ዝም ብለው የራሳቸውን ሀሳብ ይዘው ነው ወደ ቲክቶክ ብቅ ያሉት። ታዲያ ቤተ ክርስቲያኒቱ እነዚህን ሁሉ ለማረም ኦርቶዶክሳውያን ልጆች ለሃይማኖታችሁ መቅናታችሁ ጥሩ ነው፣ እግዚአብሔር ይባርካችሁ፣ ተባረኩልኝ፣ በቃ በእውቀት ላይ እውቀት ይጨምርላችሁ። ነገር ግን በሚሰጠው ትምህርት ላይ መመካከል ስላለብን ወደ ጠቅላይ ቤተ ክህነት ግቢ እንድትመጡልን ከዚህ ቀን እስከዚህ ቀን ባለው ከጧት ጀምሮ እንድትሰበሰቡ የሚሰጥ ምክርና መመሪያ መወያያ አጀንዳ አለ፣ እንገናኝ በዚያ ተብሎ ተጠርቶ በሉ በሚቀጥለው ዓመት በልደት ዙሪያም ይሁን በዐቢይ ጾም መግቢያ ይሁን በፋሲካውም ይሁን እንደዚህ አይነት
አስተሳሰብ የየግላችን አይኑረን። ካሁን በኋላ ህዝቡን እያጣነው ስለሆነ ከኛ የወጡ የቤተክርስቲያን ሊቃውንትም እየሞገቱንና ትምህርታችን እያፈረሱት ስለሆነ እንደ መጽሐፍ ቅዱስ እንደሚለው እንናገር፣ እናስተምር። አደራ ይሄ ነገር ከዚህ በኋላ አይደገም። ምናልባት ከዚህ በኋላ እንዲሁ አንዳንድ ልጆች ብቅ ብለው እንዲህ ቢሉ እንኳን በቅርብ ያላችሁ እናንተ ገስጿቸው፣ ውቀሷቸው። ሰብሰብ ብላችሁ በቲክቶክ ገብታችሁ እንዲህ ያልክ ሰው እንዲህ ማለት የለብህም፣ የታውቋል፣ አልተማርከውም፣ አታውቁም ብላችሁ ገስጹት፣ ወይም ደግሞ እንዲያስተካክል ጥሩትና አነጋግሩት ተባብሎ መመካከር የሚቻልበት ጥሩ ዕድል ነበረ። ለእርግማን ለጥፋትና ለውድቀት እውነቴን ነው የምላችሁ እግዚአብሔር መክሮ ታግሶ በቃ የተዋት ቤተክርስቲያን ስለሆነች አሁን እግዚአብሔር ምን አደረገ? ሀፍረቷን ሊያሳይ ቀሚሷን ገለጠባት። በቃ ሀፍረቷን። ይሄ በእስራኤል ዘንድ የተነገረ ቃል ነው። እግዚአብሔር እስራኤልን ሀፍረቷን ሊያሳይ ለአሕዛብ ቀሚሷን ገለጠ። በቃ ልክ በየኛ ቤተክርስቲያን እየሆነ ያለው ይኸው ነው። አባቶች ተዋረዱ፣ ሊቃውንቱ ተዋረዱ፣ አንገታቸውን ደፉ፣ የሚናገሩት አጡ፣ ዘባረቁ። ስለዚህ እግዚአብሔር በእነሱም በሁሉም ተበሳጨና አሁን የቤተክርስቲያኒቱን ውርደት የበለጠ ለማጋለጥ ቀሚሷን ገልጣ ኀፍረተ ሥጋዋን አሳየ። ነውሯ ተጋለጠ ማለት ነው። እባክሽ ብለን ለመን፣ እባካችሁ ብለን ለመን። ግን እግዚአብሔር ግን አሁን የቁጣ ጨንገሩን መዘዘ። ነውሯን እያሳየ ነው። ከመቅደስ ከቅኔ ማህሌት ጥላሸት የተቀባ ቀንድ ያበቀለ ሰይጣን የመሰለ ሰውዬ ይሁዳን ወክሎ እኔ ይሁዳ ነኝ እንዲህ እያለ እያጓራ እንዲሁ ተው የሚለው ይጥፋ። ቤተክርስቲያኒቱ እንደዚህ መቀለጃ ትሁን፣ መጫወቻ ትሁን። ያሳፍራል፣ በጣም ያሳፍራል። እንደዚህ መሆን አልነበረበትም። ስለዚህ ይሄ ነገር ቢወገድ መልካም ነው። አለበለዚያ ግን መናፍቃን ተሐድሶ እያላችሁ የምታላዝኑትን አቁሙ። አርፋችሁ ቁጭ በሉ። እርድ እንግዲህ ሲጀመር የጾም ሕግ ስጋ በመብላትና ባለመብላት አይደለም። እንዲህ አይነት በዚህ አይነት ሁኔታ የተደነገገ ሕግ የለም። በሐዋርያት ትምህርት በቤተ ክርስቲያን የለም። ቤተ ክርስቲያን መውደቅ ከጀመረችበት ጊዜ ጀምሮ ቤተ ክርስቲያን ከመንፈስ ቅዱስ ወጥታ በግለሰቦች እጅ ከወደቀችበት ጊዜ ጀምሮ ግለሰቦች እንደፈለጉት የሰሩት ስርዓት ነው አሁን ቤተ ክርስቲያኒቱን እየገደላት ያለ እንጂ እኮ በዚህ በሁለት ወር ጾም እኮ አረቄው፣ ቢራው፣ ድራፍቱ፣ ጠለው ምናምንቴው እየተጠጣ ስጋና ወተት ይጾም ነበረ። የተረገሙ ሰዎች የሰሩት ስርዓት፣ የተረገሙ ሰዎች ወተት እየጾሙ አረቄ የሚጠጡ የሚገርሙ ናቸው እኮ። አሁን እንደዚህ ለቤተ ክርስቲያን ይሰራል እና ቅዳሜ መታረድ የለበትም አለበት። ሲጀመር የጾሙን ሕግና የጾሙን ስርዓት መቻወቃችሁት? ጾም ማለት እንዴት እንደሆነ የጾሙ ዓላማና የጾም ትርጉም ምን ማለት እንደሆነ መቻወቃችሁት? ማንም ዝፍ በጻፈው በፍትሐ ነገሥት አይደለም እንዴ ራሳችሁን የገደላችሁት? ስለዚህ መጽሐፍ አለን ብላችሁ አታውሩ። ፍትሐ ነገሥትን ባካችሁ አትጥቀሱት። የውድቀት መጽሐፍ ነው፣ የሞት መጽሐፍ ነው፣ ማፈሪያ መጽሐፍ። እንግዲህ እንደው ብዙም ምለው ነበር በዚህ ዙሪያ ላይ ይሁን በየጊዜው የምንጨምረው የምንናገረው ይኖረናል። ይሄ መደምደሚያ መጨረሻችን አይደለም፣ የዚህ መልእክት መቋጫችንም አይደለም። ስለ ጾም በተናገርንበት ጊዜ ሁሉ በሁሉም አጽዋማት ዙሪያ ላይ እንነጋገራለን።
እስቲ ትንሣኤውን ስናከብር እንዴት ነው የምናከብረው? የባሰ ለመብላት የባሰ ለመጠጣት ጾማችኋል ብሉ ፈቅጄላችኋለሁ የተባለ በሚመስል ሁኔታ ቀበቶን እየፈቱ ትጥቅን እያላሉ የሚበሉበት 2 ወር መጥቶላቸዋል። ግብረ ሰላም እየተባለ በየምዕመኑ ቤት ቄጠማ እየታሰረ ግብረ ሰላም ታበላለህ እየተባለ በነፍስ አባቱ ዕዳ እየተጣለበት በሌላ አቅሙ ዶሮ፣ በግ፣ በሬ አርዶ ግብረ ሰላም እንዲያበላ ቢራ፣ ውስኪ እንዲገዛ አሁን ያለዚህ ካህናቱ ሌላውን መጠጥ ትተውታል። ቢራ ከሌለ ውስኪ ከሌለ እንዴ ዘፈኑ የት ይመጣላቸዋል? ወረቡ የት ይመጣላቸዋል? ከዚህ ቤት ይግባ በረከት ቤቱን አድርቀው ድርቅ አድርገውት ለአንድ ዓመት እንዳይለመልም አድርገው ነቅለው ጥለውት ከዚህ ቤት ይግባ በረከት እያሉ ይዘፍናሉ። ቤቱን እኮ አድርቀውታል። ሰውየው እኮ ተበድሮ በሌላ አቅሙ ለምኑ ደግሶ አብልቷቸዋል። ነገ ሜዳ ላይ የሚወድቅ ሰው እኮ ነው። በሉ ጠጡ ሰከሩና ከዚህ ቤት ይግባ በረከት። ሌላስ እመይቴ ይነሱ ይግቡ ወደ ማጀት። እንግዲህ አረቂውን አምጪው ውስኪውን አምጪው ለማለት ነው። ወደ ማጀት ሂጂ የሚሏት እመይቴ ይነሱ ይግቡ ወደ ማጀት። ቢያጠጡት ይወዳል ካህንና ሽንኩርት። ሽንኩርት ነው እንግዲህ መስኖ ውሃ ይወዳል። በየቀኑ ሽንኩርት ይጠጣል። እኔም እዚህ ከግቤ ሽንኩርት ሲኖር ስተክል በየቀኑ ነው ውሃ ማጠጣ። ቢያጠጡት ይወዳል ካህንና ሽንኩርት እየተባለ እየተዘፈነ ወረብ መዝሙር እንዳይመስላችሁ ዘፈን ነው። ስማኝ ሞት እዚያኑ ከዜና ሞት ወይ ወሬ ላውራህ ስማኝ ስማኝ ሞት እዚያኑ ከዜና ወለተ ማርያምን ተነካብኝና ኃይለ ገብርኤልን ተነካብኝና። አያችሁ ማዜኔ ነው በጠና ሞት ሆይ ወሬ ላውራህ ስማኝ ወለተ ማርያምን እንዳትነካብኝ ኃይለ ገብርኤልን ወይም ኃይለ ሚካኤልን የክርስትና ስማቸውን እየጠሩ እንዳትነካብኝ። እነሱን ከነብካ ከልቤ ማዘኔ ነው በጠና ነው ማዝነው። ሲወጠቡጣቸው ነው የሚውለው። እነሱን ካጣኮ የአንድ የተዘረገፈ ሆድ መሰብሰቢያ የለው። ስማኝ ሞት እዚያኑ ከዜና። እኔ ዜማውን እልላችሁ ነበረ ግን አልለው። ስማኝ ሞት እዚያኑ ከዜና እማማ ገሊትን ተነካብኝና አባባ እገሌን ተነካብኝና ማዘኔ ነው በጠና። አደግድገው እኮ ነው ከሰዎቹ ከደጋሾቹ እግር ፊት ተንበርክከው እስክስታ እየመቱ። ሌላ ደግሞ አላቸው። ለሞት ለሞት የለው መድኃኒት ይላል። እዚህ ተከፋፍለው ተቀባይና መሪ አይነት ነገር ለሞት የለው መድኃኒት ይላል ይሄኛው ቡድን። ይሄኛው ይቀበልና ለሞት አለው መድኃኒት ይላል ደግሞ ያኛው። ይሄኛው ለሞት የለው መድኃኒት ሲል ይሄኛው ግን መልስ ይሰጣል። ለሞት አለው መድኃኒት፣ ለተራበ ማብላት፣ ላጣ መመጽወት፣ ለታረዘ ማልበስ፣ ለጠመው መስጠት እያሉ ህዝቡን ያሳብዱታል። ቄስ ሲዘፍን ደግሞ ምዕመኑ እንደ ጉድ ይጨነቃል፣ ይርበተበታል፣ እልል ይላል። በቃ ለሞት አለው መድኃኒት፣ ለተራበ ማብላት፣ ለጠመው መስጠት፣ ለታረዘ ማልበስ፣ ላጣ መመጽወት እንዲህ እያሉ ያሳዝናል። እንግዲህ 2 ወር ሙሉ ፋሲካ ትንሣኤ በዚህ ሁኔታ ይጠናቀቃል።
ከቤቱ የሚበላ ቄስ የለም። አሁን ጠዋት ከአንዱ ቤት ተጠርቶ ከበላ በኋላ ከሰዓት ለራት ደግሞ አደራ ከኔ ቤት ራት አንድ ቄስ እንዳይቀር ተብሎ ይጠራል። ለዚህ እኮ ነው ካህናቱ በዚህ በምዕመናን የሚጣሉት። እዚህ አካባቢ የአዲስ ቤተክርስቲያን የተተከለ እንደሆነ ይቃወማሉ። ምክንያቱም ግማሽ ህዝብ ይሄድባቸዋል፣ ደግሶ የሚያበላቸው ህዝብ ግማሹ ይሄድባቸዋል። ስለዚህ እዚያ ላይ ቤተክርስቲያን እንዳይተከል ይላሉ። ድብድብ እኮ ነው። እናንተ አታውቁም እንጂ ድብድብ እኮ እዚህ ላይ ቤተክርስቲያን አይሰራ። ድብድብ አንዳንዱ ካህናት የተጨቆነው የጭቁን ካህናት የሚባል ኮሚቴ ይቋቋምና ለምን እዚህ አካባቢ ቤተክርስቲያን እንዲሰራ እናደርግም ይላሉ። ከዚያ ምዕመናኑን ያስተባብሩና ፊርማ ያሰባሰባሉ። ከዚያ በኋላ እዚያ ላይ ቦታ እንዲፈቀድ ወይም ደግሞ ተደባድበው የሆነች ቦታ አጥረው ማለት ወይም ደግሞ ከአንድ ምዕመን እባክህን ታቦት ልናስገባ ነው፣ ቤተክርስቲያን ሊሰራ ነው፣ ለአንተም በረከት ነው፣ በሰማይ ቤት አዳራሽ ይጠብቅሃል፣ ይህንን ለቤተክርስቲያን ስጥ ሲባል ያ ምዕመን ይሰጣል። አንዱ ደግሞ እኔ በገንዘቤ እሰራለሁ፣ ቦታማ ካገኛችሁ እኔ በገንዘቤ እሰራለሁ ይልና አንድ ደግሞ ይመጣል ሰራተኛ። ህዝቡማ ቅዱስ ነው፣ ህዝቡ የዋህ። ምክንያቱም መጽደቂያ መንገዱ እሱ ነው የሚመስለው። ያለ ክርስቶስ በዚህ ስራ መንግስተ ሰማያት እንደሚገባ ይነግሩታል። ታዲያ እነዚህ እዚህ ላይ አዲስ ቤተክርስቲያን ሲሰሩ ድብድብ እነዚያኞቹ ለምን ገቢ ነው የሚቀንስባቸው። ከዚህ ዝርፊያ ይቀንስባቸዋል። የነፍስ ልጆቻቸው ግማሹ ወደዚያኛው ይሄዱባቸዋል፣ ወደ ቀረባቸው ይሄዳሉ። እና ብዙ ነው ጉዱ። እና ይሄ 2 ወር የፋሲካ ሳምንት 2 ወር ይሄ የትንሣኤ 2 ወር እንደ ጉድ የሚበላበት፣ እንደ ጉድ የሚጠጣበት፣ የሚሰከርበት። በቃ ጠዋት ነው የሚቀደሰው፣ በሌሊት 2 ወር በሌሊት በጠዋት ነው የሚቀደሰው። 12 ሰዓት 1 ሰዓት የቅዳሴ መውጫ ነው። ከዚያ በኋላ እናቴ ከ2 ሰዓት ጀምሮ ዘኪር መሳደድ ነው። ጠዋት የወጣ ማታ ነው ከቤቱ የሚመለሰው። እና እንዲህ አይነት ህይወት ነው ቤተክርስቲያኒቱ። መሪዎቿ ይሄን ይመስላሉ። የሚገርማቸው ነገር እኔ ቤተክርስቲያን ውስጥ በነበርኩበት ጊዜ እና አቡነ ጳውሎስ የሚሄዱባቸው የምዕመናን ቤቶች ነበሩ። እና አቡነ ጳውሎስ ሁሉ እየዞሩ ይበሉ ነበር። እማውቃቸው ቤቶች አሉ። እማውቃቸው እኔ ስሄድበት የነበረ ቤት እነ ብፁዕ አቡነ ገብርኤል እና አቡነ ጳውሎስ እና አቡነ ገሪማ ግሩፕ አላቸው። እስቲ ከወለተ እንትና ቤት ሄደን ቤቷን ባርከን ጸበል ረጭተን እንምጣ ይባላል። እናቴ እንደ ጉድ ተደግሶ ይበላል። በልተው ጠጥተው ይቀበለው ያሳርገው፣ የበላነውን የጠጣነውን ከሰውነታችን ያዋሃድልን፣ መጥተን አንጣችሁ የዛሬ ዓመት እንዲህ እንደተገናኘን በሰላም ደግሞ በሚቀጥለው ዓመት ያገናኘን ምናምን አቡነ ዘበሰማያት ተባለ። ምንም ትምህርት ሳይሰጥ ወንጌል ሳይሰበክ ኢየሱስ መድኃኒታቸው እንደሆነ ሳይነገራቸው በደገሱት ድግስ ሀገረ ሕይወት መንግስተ ሰማያት ያወርስልን ተብለው አቡነ ዘበሰማያት ተብሎ ይሄዳሉ። ከዚያ በኋላ ጳጳስ የባረከው የተባረከ ቤት ተብሎ ቅዱስ ቤት ነው የሚባለው። ቅዱስ ቤት። እንዲህ አይነት ድራማ አለ። እኛ ደግሞ ከእንዲህ አይነት በላተኛ ነው ህዝቡን ፈልቅቀን ልናድነው የምንታገለው። መልእክቴ ይቀጥላል። በይሄ ዳግሚያ ትንሣኤን ጀምሮ ቀጣዮቹ 2 ወራት መልእክቶች አሉ። የታዘብኳቸውን የመጽሐፍ ቅዱሳዊ የሆኑትን እውነታውን የመጽሐፍ ቅዱስን መልእክትም ደግሞ ይዤ እመጣለሁ። እግዚአብሔር ይባርካችሁ። የእግዚአብሔር ጸጋ ይብዛላችሁ። ተባረኩልኝ። እንደ ክርስቲያን፣ እንደ ክርስቶስ ሰው፣ እንደ መንፈሳዊ ሰው እውነት እንደገባው እንደ ዳነ ሰው ሆነን እኛ ትንሣኤን ማክበር እንችላለን። የተቸገረን በማሰብ የተጎዳን በማሰብ ልብስ ያጣን እንዲሁ በቀን 2 3 የምንበላ ሰዎች
የራሳችንን ወይም ደግሞ የተወሰነውን ገንዘብ ቆርሰን ምን አለ ለአንድ ሰው እንኳን አደረሰ ወንድሜ እስቲ ይህች ልብስ ለበሳት እስቲ ታምርብሃለች ብለን ጣል ብናደርግለት ከላዩ ላይ እንዴት አይነት ህይወት መሰላችሁ? እንዴት አይነት ህይወት! አንድ ጊዜ እኔ ከእስር ቤት ከ17,000 ነው 18,000 ብር ካልከፈልክ አትወጣም ተብዬ ታስሬ አንድ ሰው ሁለት ሰዎች ናቸው በእርግጥ ብሩን ያዋጡት፣ ግን ብሩን ተቀብሎ አንዱ ነው መኪና ሁሉ ይዞ መጥቶ ከእስር ቤት ይዞኝ ወጣና ወሰደና ምሳ ጋበዘን። ከእስር ቤት እንደወጣሁ 6 ሰዓት ገደማ ምሳ በላን። ከዚያ እንደው ብላ አብረን እንብላ እንጂ ብለን እኔ በላሁ አለ። ምን ጊዜ በላህ አብረህ አይደለ ላይታች ስትል የዋልከው እንዴት መቼ በላህ? ወይ እንደ ዛሬ በልቼ አላውቅም አለ በህይወቴ። ጽጌ ከእስር ቤት ወጥተህ እንደዚህ እኔ ጋብዤህ ስትበላ ማየቴ ባለቤትህ ጋር ቤተሰብህ ጋር እንደዚህ ቁጭ ብለህ ስትበላ ማየቴ ለእኔ ምግብ ነው እራትም አልበላም አለ። አየህ ህይወት እንደዚህ ነው። ክርስትና ሲገዛህ ድሃው በልቶ ጠግቦ ስታየው ያንተ ህይወት ያኔ መንፈስ ጠግቦ ታገኘዋለህ። ህይወትህ ለምልማ ታገኛታለህ። አሉ በየጓዳችሁ በየአቅራቢያችሁ በሰፈራችሁ የተቸገሩ አሉ። የተቀደደ ልብስ ለብሰው የተዘነጠለ ልብስ ለብሰው ልስፋ ቢሉት አልያያዝላቸው ብሎ በእጃቸው እንደዚህ ይዘው ሸፍነውት የሚውሉት ልብስ ያላቸው ድሆች አሉ። እስቲ እንዲያው ትንሣኤን የትንሣኤ ሰዎች ሆነን እስቲ እንዲያው እነዚያን ሰዎች ትንሣኤ እናድርግላቸው። እስቲ እናስባቸው። የዓመት ልብስ የአንድ ቀን ራት አይደለም። እኔ የምፈልገው የአንድ ቀን ግብዣ አይደለም። የአንድ ቀን ምግብ አይደለም። የዓመት ልብስ ለዓመት የሚለበስ አንድ ልብስ በእውነት ያ ሲሆን ነው እውነተኛ የትንሣኤ ሰዎች የምንሆነው። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን አይደል ያለ ጳውሎስ። መልካም ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ይሄ መልእክት እንዴት አይገዛንም? ህይወታችንን እንዴት አይሰራውም? እና ይሄ ነው የምላችሁ። እግዚአብሔር ይባርካችሁ። እንመጣበታለን፣ እንማማራለን። መልካም በዓል ይሁንላችሁ።